ሕፃኑን ለማቃጠል የሕፃኑን ገላ በተለይ እናቶች አስቡት እንግዲህ የ3 ዓመት ሕፃን ያንን የሕፃኑን ገላ ለማቃጠል የሚፈላ ውሃ የክረምት ነጎድጓድን ያክል ድምፁ ይሰማ ነበረ ይላል የአሁኑ ወረብ። ግን ቅዱሳን ሰማዕት ይፈርዎ ለሞት ቅዱሳን ሰማዕት ኢየሉጣና ሕፃኑ ቅዱስ ቂርቆስ ግን ይላል ይፈርዎ ለሞት ሞትን አልፈሩትም ነበር ይላል። ምንን አልፈሩትም? አሁን እኛ ብንሆንስ እስኪ በሕፃኑ በቅዱስ ቂርቆስ ቦታ ሆናችሁ አስቡት። እስኪ በእናታችን በቅድስት ኢየሉጣ ቦታ ሆናችሁ አስቡት። እሳቱ በአይነ ህሊናቸው ተመልከቱት። እሳቱ ምን ያክል ይነድ እንደነበረ የጋኑ የሚፈላ ውሃ ድምፅ ምን ያክል ያስፈራራ እንደነበረ በእነሱ ቦታ ሆናችሁ አስቡት። ግን የሚያምን ሰው ሞት አያስፈራው። የሚያምኑ ሰዎች ሰማዕታት ሞትን አይፈሩትም። ሰማዕታት ሰይፍን አይፈሩም። ሰማዕታት መቆረጥን አይፈሩም። ምክንያቱም በአይነ ህሊና የሚመለከቱት የዚህንን ዓለም ኑሮ፣ የዚህንን ዓለም መሻት፣ የዚህንን ዓለም መልካምነት ሳይሆን የማያልፈውን ዓለም እግዚአብሔርን ይመለከቱ ስለነበረ የማያልፈውን መንግስት እግዚአብሔርን ትኩር ብለው መንግስተ እግዚአብሔርን ይመለከቱ ስለነበረ ሕፃን ወእሙ ክልኤሆሙ እናትና ልጁ ሁለታቸው ፈጸሙ ገድሎሙ ተጋድሏቸውን ፈጸሙ። ድምፃ ለጽህርት ከመነጎድጓደ ክረምት የሕፃኑን ገላ እንዲያቃጥል ወይም ደግሞ ሕፃኑ የሚፈላውን ውሃ ፈርቶ ፈጣሪውና አምላኩን እምነቱን እንዲለውጥ እናቱም እምነቷን እንድትለውጥ የተደረገውን ያንን የፈላ ውሃ አልፈሩም። በፈላ ውሃ በንጉሱ ትእዛዝ አልፈሩም፣ አልደነገጡም። ምክንያቱም ቅዱሳን ሰማዕት ይፈርዎ ለሞት ቅዱሳን ሰማዕት ሕፃኑ ቂርቆስና ኢየሉጣ ሞትን አልፈሩትም ይላል። አያችሁ፣ ይሄ ነው አባቶቻችን በዜማ የሚወርቡት በዜማ የሚቀኙት። ይሄ ድጓ ነው። ዛሬ ዋዜማ ላይም ብለውታልና የቅዱስ ቂርቆስን የቅድስት ኢየሉጣን ሕይወት ታሪክ የሚናገር ድጓ ነው። አዎ እውነት ነው። አባቶቻችን ሰማዕታት ጻድቃን ሰማዕታት ሐዋርያት ነቢያት ስለ እግዚአብሔር ብለው ሲጋደሉ በአላውያን ነገሥታት ፊት ቆመው የተሳለውን ሰይፍ ሲመለከቱ የነደደውን እሳት ሲመለከቱ እነሆ ሞትን አልፈሩትም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ሞትን እንዳትፈሩ መጽሐፍ የሚለው ሞትን አትፍሩ ኢትፍርህዎ ለሞት አላ ፈርህዎ ለኃጢአት ነው የሚለው። እስኪ ሞትን አትፍሩ በሉ፣ ኃጢአትን ግን ፍሩ። ልብ በሉ። ሞትን ብንፈራውም ዛሬ ብንፈራውም ነገ አይቀርልንም። መቼ እንደምንሞት የምንሞትበትን ቀን አናውቅም እንጂ መቼም ብንጠነቀቅ መቼም ብንፈራ ከሞት ማምለጥ እንችላለን? በፍጹም የለም። በከተማችን ያሉ በዓለማችን ያሉ ታላላቅ መሳፍንት፣ ታላላቅ ነገሥታት፣ ታላላቅ ባለስልጣናት የተለያየ ግቢ ለመግባት የሚያስፈራ የተለያየ ግቢ ከአንድም ሁለትም ሶስትም የተለያየ ግቢ አላቸው። በየግቢ ደግሞ ልዩ ልዩ ደህንነቶች አሏቸው። እነዚያ ሁሉ ደህንነቶች ግን መልአከ ሞትን ጠብቀው ያስቀራሉ? አያስቀሩም ወዳጄ፣ አያስቀሩም። ስለዚህ ሞትን አንፈራውም። አንደኛ የማንፈራበት ምክንያት ብዙ ምክንያቶች አሉት። መቼም ብንፈራ ከሞት ማምለጥ ስለማንችል ነው። ሁለተኛው ደግሞ ከሞት በኋላ ከመቃብር በኋላ ትንሣኤ፣ ከሞት በኋላ ሕይወት ስላለ ነው። እስኪ ከመቃብር በኋላ ምን አለ አላልኩኝም? አታዘበራርቁ። ከመቃብር በኋላ ትንሣኤ፣ ከሞት በኋላ ሕይወት። በነገራችን ላይ ከአምስቱ አዕማደ ምስጢር አንዱ ነው ይሄ። አምስቱ አዕማደ ምስጢር የሚባሉ መሰረተ ትምህርቶች አሉ። ማንኛውም ኦርቶዶክሳዊ ክርስቲያን ሊያውቀው የሚገባ ከነዚህ ከአምስቱ አዕማድ
አንዱ ምስጢረ ትንሣኤ ሙታን ነው። አሁን እየነገርኳቸው ያሉ ይህንን ነው። በምስጢረ ትንሣኤ ሙታን ትምህርት ከመቃብር በኋላ ትንሣኤ፣ ከሞት በኋላ ሕይወት ስላለ መቃብርን አንፈራውም። ምክንያቱም ማንኛውም የሰው ልጅ ሲሞት ይቀበራል። ግን ቢቀበርም እንኳ በመቃብር ፈርሶና በስብሶ የሚቀር አይደለም፣ እንደገና ይነሳል። ስለዚህ ከመቃብር በኋላ ትንሣኤ ስላለ ምንን አንፈራውም? መቃብርን አንፈራውም። አምላካችን ክርስቶስ በመለኮታዊ ስልጣኑ ሙስና መቃብርን አጥፍቶ ሞትን ድል አድርጎ የትንሣኤያችን በኩር እንደሆነ ሁሉ እኛም እንነሳለን። ስለዚህ ከመቃብር በኋላ ትንሣኤ ስላለ መቃብርን አንፈራውም። ከሞት በኋላ እንደገና አዲስ ሕይወት ስላለ ሞትን አንፈራውም። ስለዚህ ሕፃኑ የ3 ዓመት ሕፃን ቂርቆስ የ3 ዓመት ሕፃን ቂርቆስ የሕፃኑ እናት ኢየሉጣ ይህ ትምህርት ስለገባቸው ከመቃብር በኋላ ትንሣኤ መኖሩን ከሞት በኋላ ዘላለማዊ ሕይወት መኖሩ ስለገባቸው ይፈርዎ ለሞት ቅዱሳን ሰማዕት ቂርቆስና ኢየሉጣ ሞትን ምን አላሉም? ይሰማቸዋል? ግን ይሰማቸዋል? ሞትን ምን አላሉም? አደራ ክርስቲያኖች ሞትን አትፍሩ። ሲጀመርም በሐዲስ ኪዳን ሞት የሚፈራ አይደለም። አሁን ሞት ጥርስ የሌለው አንበሳ ነው፣ መውጊያ የለውም። የሞት መውጊያ በክርስቶስ ተሰብረዋል። ሙስና መቃብር በክርስቶስ ጠፍተዋል። ታዲያ ምንነው መፍራት ያለብን ከተባለ ኃጢአትን። ልብ በሉ፣ ቅድም እንደነገርኳችሁ ከመቃብር በኋላ ትንሣኤ ስላለ ስለምንነሳ መቃብርን አንፈራውም። ኦርቶዶክሳዊ ክርስቲያን መቃብርን አይፈራም። ከሞት በኋላም ዘላለማዊ ሕይወት ስላለ እንደገና አዲስ ሕይወት ስላለ ሕይወትን ኦርቶዶክሳዊ ክርስቲያን ሞትን አይፈራም። ታዲያ መፍራት ያለብን ምንድነው ከተባለ ኃጢአትን ነው። መጽሐፍ የሚለው ኢትፍርህዎ ለሞት፣ ሞትን አትፍሩት አላ ፍርህዎ ለኃጢአት፣ ኃጢአትን ግን ፍሩት ይላል። ምን አልኳችሁ? ለምንድን ነው ኃጢአት የሚፈራው ካላችሁ ልብ በሉ። ከሞት በኋላ ከመቃብር በኋላ ንስሐ መግባት ስለሌለ፣ ከመቃብር በኋላ ሥጋ ወደሙ መቀበል ስለሌለ፣ ከመቃብር በኋላ ማስቀደስ ስለሌለ ልብ በሉ። ምንም እንኳ በገነት ያሉ ነፍሳት ከቤተ ክርስቲያን ጋር ከሥርዓተ አምልኮ ጋር ከሕያዋኑ ጋር ምስጢራዊ የሆነ ግንኙነት ቢኖራቸውም አንድ ሰው በሕይወተ ሥጋ ሳለ ንስሐ ካልገባ፣ በሕይወተ ሥጋ ሳለ እንደነ ቅዱስ ጴጥሮስ በሃይማኖት ካልጸና፣ በሕይወተ ሥጋ ሳለ ለፈጣሪው ታማኝ ካልሆነ፣ በሕይወተ ሥጋ ሳለ እንደ ሕፃኑ ቂርቆስ ፈጣሪውን ካላመለከ ከሞተ በኋላ በመቃብር ንስሐ የለም። ከሞተ በኋላ በመቃብር ሥጋ ወደሙ የለም። ከሞተ በኋላ በመቃብር ለእግዚአብሔር መመስከር የለም። ስለዚህ ከሞት በኋላ በካህኑ ፊት ቀርቦ በሕይወተ ሥጋ ሳለው እግዚአብሔርን በድያለሁና ይቅር በሉኝ ማለት ስለሌለ ኃጢአትን ፍሩ ይላል። ምክንያቱም ባለፈውም ካሁን ቀደምም እንደተነጋገርነው ኃጢአት ማለት ማንን ማጣት ስለሆነ፣ አሁን ብዙ ጊዜ ኃጢአት ሲባል ብዙ ጊዜ የለመድነው እውነት ነው። ኃጢአት ማለት እግዚአብሔርን የሚያስቀይም በደል፣ ተንኮል፣ ክፋት፣ ክህደት እንደሆነ እንረዳለን። ግን ኃጢአት የሚለው የቃሉ ትርጉም ኃጢአት ማለት ማጣት ማለት ነው። ምን ማለት ነው? የዕለቱ ተጋባዥና መምህር እስከሚመጡ ነው። ሰየው እንኳን ደህና መጡልን። እሳቸውን ነው የምጠብቀው። ይችን ልናገርና ወደ ዕለቱ ተጋባዥ ሄዳለሁ። ኃጢአት ማለት ምን ማለት ነው? ማጣት ማለት ነው። እየሰማችሁ ነው? ምን ማለት ነው? ማጣት። ማንን ማጣት ከተባለ የመጀመሪያው እግዚአብሔርን ማጣት። በነገራችን ላይ እግዚአብሔርን ማጣት ሁለንተናዊ ድህነት ነው። እግዚአብሔርን ከማጣት ራሱ እግዚአብሔር ይሰውረን።
ሀጥ ማለት ያጣ ማለት ነው። እግዚአብሔርን ያጣ፣ ቅድስናውን ያጣ፣ ገነትን ያጣ፣ መንግስተ ሰማያትን ያጣ ማለት ነው። ኃጢአት ማለት ደግሞ